والصلاة والسلام على مبعوث رحمة للعالمين. ዛሬ ኢንሻአላህ አላህ ተዓላ ስለ ጎረቤት ሐቅ እናወራለን። ጎረቤት በጣም ትልቅ ቫልዩ ያለው ነው። አላህ ሱብሓነሁ ወተዓላ ስለ ጎረቤት ሲነግረን ወልጃሪ ቢል ቁርባ ቅርብ የሆኑና ሩቅ የሆኑ ጎረቤቶችን ማክበር የኢማን መገለጫ ነው። ረሱል ሰለላሁ ዐለይሂ ወሰለም ይህን ሲያጠናክሩ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ጎረቤት ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ አላመንም ወላሂ አላመንም ወላሂ አላመንም ሶስት ጊዜ ሲሉ ማን ነው ያ ረሱላህ ሲል ጎረቤቱ የእሱን ተኩል የማያምነው ሰው አሉ። አሁን የጎረቤት ሐቅ ተረስቷል። ረሱል ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ስለ ጎረቤት ሐቅ ሲነግረኝ ውርስ እንኳን ይገባዋል ብዬ ፈራሁ አሉ። ሱብሃንአላህ። ከጎረቤታችን ጋር ያለን ግንኙነት ምን ይመስላል? ራሳችንን መገምገም አለብን። ጎረቤታችን ጋር ያለን ግንኙነት የስጋትና የእንትን ከሆነ ኢማን እንደሌለ ማረጋገጫ ነው ማለት ነው። ስለዚህ ከጎረቤታችን ጋር ያለን ግንኙነት ማስተካከል አለብን። በሌላ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም በአላህና በቂያማ ቀን ያመነ ሰው ጎረቤቱን ያክብር ይላሉ። ሱብሃንአላህ። በሌላ ሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ጎረቤት ሐቅ አለው። ሐቁ በሶስት ይከፈላል። የመጀመሪያው ሰውየው ሙስሊም ከሆነ የሙስሊምና ሐቅና የጎረቤት ሐቅ አለው። ሰውየው ዘመድ ከሆነ የዝምድና የጉርብትናና የኢማን ሐቅ አለው ማለት ነው። ስለዚህ ካፊር እንኳን ቢሆን የጉርብትና ሐቅ አለው ይሉናል። ከጎረቤት ሐቆች ውስጥ አንዱ ምንድነው? እቃ ከጠየቀን መስጠት። አላህ ሱብሓነሁ ወተዓላ ቁርአን ላይ الذين يراؤون ويمنعون الماعون ይላል። እነዛ ስራ ለአላህ ይውልኝ የሚሰሩና እቃ ጎረቤት ሲጠይቃቸው የሚከለክሉ ወይል የሚባል ጀሃነም አለላቸው ይላል። ስለዚህ ይሄንን ነገር አውቀን ለብዙ ሰው መንገር ያለብን ነገር ነው። በዚህ ዘመን ላይ ከጎረቤት ጋር ያለን ሐቅ ጥሩ አይደለም። በዛ ላይ ጎረቤት የኛ ስጋት እስከመሆን ደርሷል። ስለዚህ ይችን አስተካክለን የኢማንናችንን ሙሉ የሚያደርጉ አላህ ያርገን። አላህ ሱብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም አላመነም ከሚሉት ውስጥ የሚወጡ ያርገን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም።